ሰላም ጤና ይስጥልኝ የተከበራችሁ የቤቲሾው ቤተሰቦች የዛሬው ዕለታዊ ዜናዎች እነሆ ጀምሯል። በቅድሚያ አርዕስተ ዜናዎቹን ልንገራችሁ። የጀነራል ሳረ መኮንን ገዳይ ተፈረደበት። እነ ጀዋር መሐመድ ፍርድ ቤት እንደማይቀርቡ አስታወቁ። የፌዴሬሽን ምክር ቤት በክልሎች ጣልቃ እንዲገባ ስልጣን ሊሰጠው ነው ተባለ። በፕሬዝዳንቱ ሄሊኮፕተር ላይ ጥቃት ስለሰነዘሩት አካላት መረጃ ለሚሰጥ ሽልማት ተዘጋጀ። የኢትዮጵያ የሕግ ባለሙያዎች ማህበር በምርጫ ወቅት 13 ጾታዊ ጥቃቶች መፈጸማቸውን አስታወቀ። አሜሪካ በኢራን የሚደገፉ ሚሊሻዎችን ኢላማ ያደረገ የአየር ድብደባ መፈጸሟን የመከላከያ መስሪያ ቤቷ ፔንታገን አስታወቀ። እነዚህንና ሌሎች አዳዲስ መረጃዎችን ይዘናል። አብራችሁን ቆዩ። የድምፃዊ ሃጫሉ ሁንዴሳ አልበም ዛሬ ይመረቃል። ለድምፃዊው ሶስተኛ የሆነው ይህ አልበም ዛሬ በአዲስ አበባ ስካይላይት ሆቴል አመሻሽ 11 ሰዓት ላይ ወዳጅ ዘመዶቹና አድናቂዎቹ በተገኙበት ይመረቃል ተብሏል። ፖለቲካዊ መልእክቶች ባሏቸው ተወዳጅ የትግል ሙዚቃዎቹ የሚታወሰው ሃጫሉ በ36 ዓመቱ በጥይት ተመቶ ሕይወቱ ማለፉ ይታወሳል። ሚሊዮኖችን ያስደነገጠው የሃጫሉ ህልፈት ግድያውን ተከትሎ በተነሳ ለመረጋጋት ከ167 በላይ ሰዎች ሕይወታቸውን ሲያጡ ከ7000 በላይ ሰዎች መታሰራቸውን የመንግስት ባለስልጣናት መግለጻቸው ይታወሳል። ማልማሊሳ የተሰኘው አዲሱ አልበም ከዋኤ ኬኛና ማለንጂራ በመቀጠል ለድምፃዊው ሶስተኛ አልበም ነው። እነ ጀዋር መሐመድ ፍርድ ቤት መቅረብ እንደማይችሉ አሳወቁ። አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ ሐምዛ አዳንና አቶ ደጀኔ ጣፋ ለፌዴራል ከፍተኛ ፍርድ ቤት አንደኛ ጸረ ሽብርና ህገ መንግስታዊ ወንጀሎች ችሎት በጻፉት ደብዳቤ ችሎት ላይ ለመቅረብ እንደማይችሉ ገልጸዋል። በደብዳቤያቸው መንግስት ከፊቱ ይጠብቀው የነበረው ምርጫ ጠንካራ ተፎካካሪ ፓርቲዎችን ከወዲሁ ለማስወገድ አስቀድሞ ወጥኖ በነበረው እቅድ መሰረት የአርቲስት ሃጫሉ ሁንዴሳን ግድያ በማሳበብ እስር ቤት ካጎረን እነሆ 1 ዓመት ሆኖታል ብሏል። በዚህ ጊዜ ለሀገሪቱ የፍትህ ተቋማት ክብር በመስጠት የቀረበብንን ክስ ህጋዊ በሆነ መንገድ ተከራክረን ንጽህናችንን ለማረጋገጥ በችሎቱ እየተገኘን በትዕግስትና አርአያነት ባለው መልኩ ህግ አስከባሪ ዜጎች መሆናችንን ለማስመስከር ሞክረናል ብሏል። ይህንን ስናደርግ የነበረው በችሎቱ ለተሰየሙ ዳኞች፣ ለሚያጅቡን ፖሊሶችና ለምንገኝበት ማረሚያ ቤት ተገቢውን ክብር በመስጠት ሲሆን በመጨረሻም ፍርድ ቤቱ የሚሰጠውን ውሳኔ አስፈጻሚው የመንግስት አካል ተግባራዊ ያደርጋል በሚል ጽኑ እምነት ነበር ሲሉ ገልጿል። ነገር ግን በሂደቱ እንደተረዳነው ፍርድ ቤቶች የሚሰጡት ውሳኔ በህገወጥ መንገድ እየተጣሰ በነጻ የተሰናበቱ ዜጎች በመንግስት ኃይሎች እየተጠለፉ ወደ ሌላ እስር ቤት ሲወሰዱ አንዳንዴም ደብዛቸው ሲጠፋ ተመልክተናል። በዚህም ካሁን በኋላ በችሎት ፊት እንደማንቀርብ እናሳውቃለን ብሏል። የጀነራል ሳረ መኮንን ገዳይ በዕድሜ ልክ ጽኑ እስራት ተቀጣ። የጀነራል ሳረ መኮንን ገዳይ 10 አለቃ መሳፍንት ጥጋቡ በዕድሜ ልክ ጽኑ እስራት ተቀጣ። አቃቤ ሕግ በሞት እንዲቀጣ ጥያቄ አቅርቦ የነበረ ቢሆንም 4 የቅጣት ማቅለያ በማቅረቡ ቅጣቱ በዕድሜ ልክ እስራት እንዲቀል ፍርድ ቤቱ ወስኗል። የፌዴራሉ ከፍተኛ ፍርድ ቤት የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ነው የቅጣት ውሳኔውን ያስተላለፈው። ምርጫ ቦርድ ውጤት የሚያስቀይሩ አቤቱታዎችን በጥልቀት እየመረመረ እንደሚገኝ አስታወቀ። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ እንዳስታወቁት ብዙ ፓርቲዎች በርካታ አቤቱታዎችን ለምርጫ ቦርድ ማቅረባቸውንና አንዳንዶቹ ቅሬታዎች በምርጫ ቦርድ ደረጃ ሊታዩ የማይችሉ እንደሆነ ለመረዳት ተችሏል ብሏል። ሆኖም ከቀረቡት አቤቱታዎች ከምርጫ ውጤት ጋር በጣም የተቆራኙትን ቦርዱ ውጤቶቹን በሚያጸድቅበት ጊዜ ለማጽደቅ ወይም ላለማጽደቅ ወይም ለሚሰጠው ውሳኔ እንደ መሰረት ሆነው ሊያገለግሉ የሚችሉትን አንዳንድ አቤቱታዎች ተመልክቶ ምላሽ ይሰጥበታል ሲሉ አስረድቷል። በአዲስ አበባ በአንድ ምርጫ ጣቢያ የተደባለቀ ድምፅ መስጫ ተሰራጭቶ ድምፅ ሲሰጥበት እንደዋለ ያስታወቁት የቦርዱ ሰብሳቢዋ በቆጠራው ጊዜ እስከ ግማሽ ድረስ እንደተቆጠረና ሆኖም ስህተት መሆኑ ሲታወቅ ኳራንታይን እንደተደረገ ገልጿል። የፌዴሬሽን ምክር ቤት በክልሎች ጣልቃ እንዲገባ ስልጣን የሚሰጠው ረቂቅ አዋጅ ለፓርላማ ቀረበ።
የፌዴሬሽን ምክር ቤት በሁለት ክልሎች ወይም በፌዴራልና በክልሎች መካከል የሚነሱ አለመግባባቶችን ለመፍታት ክልሎች ካልጠየቁና ችግሩ ከቀጠለ ምክር ቤቱ በራሱ ተነሳሽነት መፍትሄ እንዲፈልግ የሚፈቅድ አሰራር የያዘ ረቂቅ አዋጅ ለፓርላማ ቀርቧል። የሕዝብ ተወካዮች ምክር ቤት አርብ ሰኔ 18 ቀን 2013 ዓ.ም በዋለው ሶስተኛ ልዩ ስብሰባው የፌዴሬሽን ምክር ቤት ስልጣንና ተግባሩን ለመዘርዘር የወጣውን 20 ዓመታትን ያስቆጠረውን አዋጅ ስለማሻሻል ተወያይቷል። አሁን በስራ ላይ ያለው አዋጅ በክልሎች መካከል ወይም በፌዴራል መንግስትና በክልል መንግስታት መካከል የሚነሱ አለመግባባቶችንና ሁለቱ ወገኖች ግጭት ውስጥ ከገቡ በውይይት እንዲፈታ የፌዴሬሽን ምክር ቤት ሁኔታዎችን እንዲያመቻች ይደነግጋል። ሁለቱ ወገኖች ካልተስማሙ በአንደኛው ወይም በሁለቱ ወገኖች በሚቀርብ ጥያቄ በሕገ መንግስቱ መሰረት ምክር ቤቱ ችግሩን ልባት እንዲያገኝም ይደነግጋል። ይሁን እንጂ ከዚህ ቀደም በተግባር በታየው በሁለቱ ወገኖች መካከል የሚያወዛግብ ጉዳይ እንዳለ እየታወቀ አንዱ ወይም ሁለቱ ወገኖች ጥያቄ ባለማቅረባቸው ምክንያት ብቻ ምክር ቤቱ የመፍትሄ እርምጃ ሳይወስድ መቆየቱን ለውይይት የቀረበው ረቂቅ ሰነድ ያስረዳል። በሌላ በኩል አሁን በስራ ላይ ባለው ሕግ የራስን ዕድል በራስ ከመወሰን መብት ጋር ተያይዞ ጥያቄ ከቀረበ በኋላ ምክር ቤቱ በ2 ዓመት ጊዜ ውስጥ ይወስናል በሚል የሚደነግግ ሲሆን ከዚህ ውጭ አቤቱታ ከቀረበና ከውሳኔ በፊት ምክር ቤቱ ምን ተግባራትን ማከናወን እንዳለበት ባለመገለጹ በአዲሱ ረቂቅ አዋጅ የራስን ዕድል በራስ የመወሰን ጥያቄ ላይ ውሳኔ ከመሰጠቱ በፊት ጥናት የማድረግና የሕዝብን ፍላጎት የመጠየቅ የመሳሰሉ ቁልፍ ተግባራት እንዲያከናውን የሚል አንቀጽ ተቀምጧል። እንዲሁም በአንድ ክልል የቀረበ የማንነት ጥያቄ ታይቶ በክልሉ ጥያቄው ተገቢ አይደለም ተብሎ ውሳኔ ከተሰጠበት በኋላ ውሳኔውን የሚያስለውጡ ሁኔታዎች ቢፈጠሩና በድጋሚ በማየት የተለየ ውሳኔ ለመስጠት ቢወሰን ለዚህ አሰራር ቦታ የሚሰጥ ረቂቅ እንደሆነም ተመላክቷል። በሌላ በኩል የምርጫ ክልልን በተመለከተ አሁን በስራ ላይ ያለው አዋጅ የምርጫ አከላለልን አስመልክቶ ምክር ቤቱ የሚቀርብለትን የውሳኔ ሀሳብ መርምሮ እንዲያጸድቅ የሚቀርብ ሲሆን ምርጫ ቦርድ በምን ያህል ጊዜ ውስጥ የውሳኔ ሀሳብ ማቅረብ እንዳለበት አለመገለጹ ተጠቁሟል። በመሆኑም በረቂቅ አዋጁ የብሔራዊ ምርጫ ቦርድና አጠቃላይ ሀገራዊ ምርጫ ከመካሄዱ 1 ዓመት በፊት የምርጫ ክልሎችን አከላለል ረቂቅ ለፌዴሬሽን ምክር ቤት የውሳኔ ሀሳብ ማቅረብ እንዳለበት የሚያስገድድ ድንጋጌም ተጨምሯል። ረቂቅ አዋጁ ለተጨማሪ እይታ ለሕግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ ተመርቷል ሲል ሪፖርተር ዘግቧል። የኢትዮጵያ የሕግ ባለሙያዎች ማህበር በምርጫ ወቅት 13 ጾታዊ ጥቃቶች መፈጸማቸውን አስታወቀ። የኢትዮጵያ ሕግ ባለሙያ ሴቶች ማህበር ባለፈው ሳምንት መጀመሪያ በተካሄደው ሀገራዊ ምርጫ ማህበሩ በታዛቢነት ባሰማራቸው 13 ሴቶች ላይ ጾታዊ ጥቃቶች መፈጸማቸውን አስታውቋል። ማህበሩ ለጋዜጠኞች በሰጠው መግለጫ በተለይም ወሲባዊ ትንኮሳ፣ ስነ ልቦናዊና አካላዊ ጥቃት በታዛቢዎች ላይ መድረሱን የማህበሩ ዋና ዳይሬክተር ወይዘሪት ሌንሳ ብየና ተናግሯል። የማህበሩ ታዛቢዎች ምልከታ ባደረጉባቸው 369 ጣቢያዎች ውስጥ የሴቶች ውክልና አናሳ እንደነበረ፣ የምርጫ ጣቢያዎቹ 80 በመቶ ወንድ ኃላፊዎች እንደነበሯቸው፣ 18 በመቶ የሚሆኑት በሴት የሚመሩ እንደነበሩ አመላክቷል። በተመሳሳይ ሴት የምርጫ አስፈጻሚና አስተባባሪ ሰራተኞችን ደህንነት ለመጠበቅ ይረዳ ዘንድ የሴት የጸጥታ አስከባሪዎች ቁጥር ከፍ ማለት አለበት ሲሉ ዋና ዳይሬክተሯ ጠይቋል። በኮሎምቢያው ፕሬዝዳንት ሄሊኮፕተር ላይ ጥቃት ስለሰነዘሩ አካላት መረጃ ለሚሰጥ ሽልማት ተዘጋጀ። ባለፈው አርብ የኮሎምቢያው ፕሬዝዳንት ኢቫን ዱኩ የነበሩበት ሄሊኮፕተር ጥቃት ተሰንዝሮበታል። ይህንን ጥቃት የፈጸሙት አካላትን ለሚያጋልጥ የኮሎምቢያ መንግስት 3 ቢሊዮን ፔሶ ጉርሻ እንደሚሰጥ ይፋ አድርጓል። የመከላከያ ሚኒስትር የሆኑት ዲያጎ መላኖ በሄሊኮፕተር ውስጥ የነበሩ ሲሆን ማንኛውንም ከጥቃቱ ጀርባ እነማን አሉ የሚለውን መረጃ ለሚሰጥ ጉርሻ እንሰጣለን ብሏል። በሄሊኮፕተሩ የኋላ ክፍል ላይ የተተኮሰው ጥይት በፎቶ ምስል የተረጋገጠ ሲሆን ጥቃቱ በሰዎች ላይ ጉዳት አለማድረሱ ተመልክቷል። ይህንኑ ጥቃት በተባበሩት መንግስታት ድርጅት አሜሪካና የአውሮፓ ህብረት አውግዘውታል። አሜሪካ በኢራን የሚደገፉ ሚሊሻዎችን ኢላማ ያደረገ የአየር ድብደባ በኢራቅና በሶሪያ ውስጥ መፈጸሟን የመከላከያ መስሪያ ቤቷ ፔንታጎን አስታወቀ። ጥቃቱ ሚሊሻዎቹ በአሜሪካ ወታደሮች በሰው አልባ አውሮፕላን ላይ ለፈጸሙት ጥቃት ምላሽ የተፈጸመ መሆኑን ፕሬዝዳንት ባይደን የአሜሪካ ወታደሮችን ለመጠበቅ እርምጃ እንደሚወስዱ ግልጽ ነው ሲል ፔንታጎን አስታውቋል።
ጆ ባይደን ስልጣን ከያዙ ወዲህ በኢራን በሚደገፉ ሚሊሻዎች ላይ የአየር ድብደባ እንዲፈጸም ሲፈቅዱ ይህ ሁለተኛው ነው። ባለፉት ጥቂት ወራት መቀመጫቸውን ኢራቅ ባደረገው የአሜሪካ ጦር ሰራዊት ላይ በሰው አልባ አውሮፕላን ተደጋጋሚ ጥቃቶች ተሰንዝሮባቸዋል። ኢራን በጥቃቶቹ እጇ እንደሌለበት ገልጻለች። 2500 የሚጠጉ የአሜሪካ ወታደሮች አይኤስን የሚዋጋው ዓለም አቀፍ ጥምረት አካል ሆነው ኢራቅ ውስጥ ይገኛሉ። ፔንታጎን በመከላከያ ኢላማቸውን በጠበቁ የአየር ጥቃቶች በሶሪያ ውስጥ 2፣ አንድ ደግሞ በኢራቅ ውስጥ የሚገኙ ኢላማዎች ተመቷል። ካታብ ሂዝቦላህና ካታይብ ሰይድ አልሹሃዳን ጨምሮ በኢራን የሚደገፉ የሚሊሻ ቡድኖች ኢላማ የተደረገባቸው ተቋማት ይጠቀሙባቸዋል ተብሏል። አሜሪካ እንደ አውሮፓውያን አቆጣጠር ከ2009 ጀምሮ ካታይብ ሂዝቦላህ የኢራቅን ሰላምና መረጋጋት አደጋ ላይ ጥለዋል በሚል በሽብርተኝነት ፈርጃለች። በተያዘ መረጃ አሜሪካ በፈጸመችው የአየር ድብደባ 5 ሚሊሻዎች ሶሪያ ውስጥ ስለመገደላቸው ሶሪያን ኦብዘርቨር ፎር ሂውማን ራይትስ አሳውቋል። የሶሪያ መንግስት ዜና ወኪል በበኩሉ አንድ ሕፃን መሞቱንና ቢያንስ 3 ሰዎች መቁሰላቸውን ዘግቧል። ክቡራን አድማጮች ዜናዎቻችንን አበቃን። መልካም ጊዜ።